ኢትዮጵያና ኤርትራ መካከል ያለው የቀይ ባህሩ ጉዳይ ጥያቄ አለ። ስለዚህ አሜሪካ አሁን ታርጌት ያደረገችው ይሄን ቀጠና አካባቢ ላይ ሁሉንም ሊያስማማ በሚችል ጥሩ አግባቢ አካል ሆና እዚህ አካባቢ ካልተገኘች ሌላ ተፎካካሪ ኃይል እንደሚመጣባት ነው። በደብረጽዮን አመራር የተፈጠረ መልካም የሆነ የፖለቲካ አስተዳደር የለም። የራሳቸው እንደውም አክቲቪስት ምን ብሏቸዋል? ደብረጽዮን ችግር የሚጠራ አንቴና አለው ብሏቸዋል ቃል በቃል ማለት ነው። ትናንትና በወጣው መረጃ መቀሌ ኤርፖርት ውስጥ የአየር መቆሚያ መተከሉ እንደውም አንዳንድ ወገን ደግሞ የድሮን መከላከያ ጸረ ድሮን መተከሉ እነዚህ ሁሉ ከግብጽ ተያይዞ መጡ ነገሮች ናቸው። ምናልባት ቲዲኤፍ ወታደራዊ የሆነ መፈንቅለ መንግስት መስተዳደር ሊያደርግ ይችላል ራሱ ቲዲኤፍ ተነስቶ። ምክንያቱም ህወሓትም አልቻለም፣ ጊዜ አስተዳደሩም ህወሓትን ማስታገስ አልቻለም። ስለዚህ ቲዲኤፍ ተነስቶ በቃ መፈንቅለ መንግስት አድርግ ያለው በክልል ደረጃ ከፌደራል መንግስቱ ጋር እነጋግራለሁ ቢል ፌደራል መንግስቱ በምን መልኩ ነው የሚያው? የኤርትራ ጀነራሎች እስከ ቆቦ ድረስ መጥተዋል። የሚገርም ነገር ጦርነት ነደፋ ማለት ነው። ከዚህ ጋር ተያይዞ ምን ማስጠንቀቂያ አስተላልፋለች ኢራን? አንድ ጥቃት በተፈጸመ ቁጥር ተጨማሪ የዩራኒየም ማብለያ ስራዎችን እየሰራው ነው የሚሄደው። ሰላም ጤና ይስጥልን ውድ የኢትዮ ውይይት ዕለታዊ ዝግጅት አድማጭ ተመልካቾቻችን፣ ይህ ዕለታዊ ዝግጅታችን ነው። በዛሬው ዕለታዊ ዝግጅታችን በህወሓት ውስጥ አዲስ አንጃ መፈጠሩና የወረራ ወይ ደግሞ ከፌዴራል መንግስት ጋር እንጀምራለን ያሉት የጦርነት ዝግጅት ጥያቄ ውስጥ መግባቱ መረጃዎች ከወደ መቀሌ ያመለክታሉ። ማን ነው? የትኛው ቡድን ነው አዲስ አንጃውን ወጣው? ማን ላይ አመፀ? በተለይ ቲዲኤፍ የሚባሉ ኃይል አልታዘዝም ማለቱን ምንጮች እየገለጹ ነው ያሉት። ምንድነው የተፈጠረ የሚለው ነገር ሰፋ ያለ መረጃ ይዘናል። በሁለተኝነት ኢትዮጵያና አሜሪካ ኢትዮጵያ ላይ ጥላ የነበረችው ማዕቀብ አንስታለች። እንደዚሁም ከኢትዮጵያ ጋራ በወታደራዊ ኢኮኖሚያዊ እንደዚሁም በጸጥታ ጉዳዮች አብሮ ለመስራት መወሰናቸውንና በተለይ ደግሞ የቀይ ባህር ማሪታይም በተመለከተ ጸጥታ ሁኔታ ከኢትዮጵያ ጋር ለመስራት የወሰኑበት ሁኔታ ተፈጥሯል። ከዚህ ጋር ተያይዞ አንዳንድ ተንታኞች ኢትዮጵያና አሜሪካ በአሰብ ጉዳይ ላይ ኤርትራ ጋራ ሊታደራድራቸው ኢትዮጵያ ዝግጅት እያደረገች ነው የሚል ነገርም እየተነሳ ነው። ይህ በእንዲህ እንዳለ የኤርትራው የዩናይትድ ኔሽን ተወካይ አምባሳደር ሶፊያ አንድ ጠንከር ያለ መግለጫ አውጥቷል። ከኢትዮጵያ ጋር የቀይ ባህር ጉዳይ ላይ የምነጋገረው ነገር የለም፣ ኢትዮጵያ ቀኝ ግዢያችን ነች፣ እንደ ሌላ ወገን አይደለም የምናያት፣ ስለዚህ ማንም ብመጣ ድርሽ አናረጋትም ብሏል። ምንድን ነው ሊመጣ የሚችለው? እነ ትራምፕ አዲስ አጀንዳ ያመጡ ነገር ኤርትራ ጋር ደርሶ ስኬታማ ይሆናል ወይስ አይሆንም? አሁን ባለው ሁኔታ ማን ነው ለአሜሪካ ወሳኝ የሆነ አገር የተገኘው በቀጠናው የሚለውን ጉዳይ በስፋት የምንዳስሰዋል። በመጨረሻው ላይ ዩኬ ዝምታዋን ሰበረች። የሆርሙዝ ጉዳይ ይመለከተኛል በማለት ድሮኖችና ወታደራዊ ጄቶችን አሰማርታለች። የሆርሙዝ ጸጥታ ማንም ሳያውቆ መርከቦች በነፃነት በዛ በኩል ማለፍ አለባቸው ስትል ቀጥታ ወደ ጦርነቱ ዘው ብላ መግባቷን ገልጻለች። ምንድነው የተፈጠረ ያለው እዛ ቀጠና ላይ የሚለውን ነገር በስፋት የምንሄድበት ይሆናል። ለሚቀጥለው 30 ደቂቃ ባልደረባዬ ደረጀ መርጋራ ከእናንተ ጋር እንቆያለን። እናንተም ኢትዮ ውይይትን ሰብስክራይብ እያደረጋችሁ እንደዚሁም ላይክ ሼር እያደረጋችሁ አብራችሁ እንዲቆዩ ጠይቃለን። ደሬ እንኳን በደህና መጣ። እንኳን ተገናኘን። ማን መልካም። እንግዲህ መግቢያ ላይ ለማስቀመጥ እንደሞከርኩ ዛሬ ትንሽ ጠንከር ያሉ ነገሮች ናቸው ከሀገር ቤት እስከ ቀጠናው እንደዚሁም ደግሞ የዓለም በዚህ ሰዓት ለነገሩ የሩቅ ሀገር አድርጎ ማውራት የሚከብዳል። የራስ ጉዳይ ነው። ስለዚህ ስለሱም አዲስ ፍንጭ ነው መጣው። እንግዲህ እስቲ ወደ መጀመሪያው አጀንዳ ሲሄድ ምንድነው የተፈጠረው እዚህ ህወሓት አካባቢ ላይ? እንግዲህ ዶክተር ደብረጽዮን መፈንቅለ መንግስት ፈጥሯል። ጀነራል ታደሰን ፈንቅሎ ከዚህ በፊት ህገወጥ በተባለው ምርጫ ምክር ቤት ፕሬዝዳንት ሆኜ ተሾሜያለሁ ብሎ መሾም ብቻ አይደለም ዓላማዊ ብሎ ስቴት ያደረገው ነገር አለ። የትግራይን ግዛታዊ አንድነት ማስጠበቅ ነው። ለዚሁም ደግሞ ዛሬም በስቃይ ውስጥ የሚገኙ ቦታዎችን ወደ ትግራይ መመለስ በጉልበት
ተፈናቃዮችን ወደ ቀያቸው መመለስ ነው ብሎ በይፋ በወልቃይት ላይ ዘመቻ እንደሚያደርግ በይፋ ገልጿል። የእነሱ ቡድን በዛው ልክ ይሄን የሚያሳኩበት ሂደትን በተመለከተ ደግሞ ሱዳንም ግብፅም ኤርትራም በግንባር ቀደም በማንኛውም መንገድ ተባባሪ ሆኖ መሰለፋቸውን አዲስ ዓለም ቤለ በመናገሩን ታስታውሳለህ። ትላንትና በወጣው መረጃ መቀሌ ኤርፖርት ውስጥ የአየር መቆሚያ መተከሉን እንዲያውም አንዳንድ ወገን ደግሞ የድሮን መከላከያ ጸረ ድሮን መተከሉ እነዚህ ሁሉ ከግብፅ ተያይዞ መጡ ነገሮች ናቸው። ይህ በእንዲህ እንዳለ እንግዲህ ለጦርነቱ ፊሽካ እያሟሟቁ ያለው ይዋጋል የተባለው ቲዲኤፍን ያልዋጋም ጥያቄ አለኝ ብለዋል አሉ። ምንድን ነው ቲዲኤፍ? እንግዲህ ዶክተር ደብረጽዮን ወደ ስልጣን መጡ። ከዚህ በፊት ተናግረን ነበር። የገብረ ዋህድ የሚባል ቡድን ደግሞ አለ፣ ሌላ የሚባል ማለት ነው። አዎ ከኤርትራ ጋር ያለውን ግንኙነት የማይደግፈው ማለት ነው። እነዚህ ሞንጆሮን ዶክተር ደብረጽዮንን የሻዕቢያ ውሎ አዳርን የማይቀበለው ማለት ነው። የገብረ ዋህድ ቡድን ደግሞ አለ። የለም በዚህ ጉዳይ ላይ በፍጹም ሊሆን አይችልም የሚል ወታደራዊ ክንፍ መውጣቱ እንግዲህ ሰምተናል። ይህ በእንዲህ እንዳለ ባይዘው አንድ መረጃ አልጨምር። የኤርትራ ጀነራሎች እስከ ቆቦ ድረስ መጥተዋል። የሚገርም ነገር ጦርነት ነደፋ ማለት ነው። ይሄ የነ አቶ ጌታቸው ፓርቲ ሰዎች ናቸው መረጃ ያወጡት። ስምረት ፓርቲ ማለት ይህ በእንዲህ እንዳለ መቀሌ ውስጥ 3 ኃይል ተፈጥሯል ማለት ነው። እንግዲህ ጊዜያዊ አስተዳደሩም ጀነራል ታደሰ ያው ቢሮም ቢወሰድባቸውም ከጎናቸው ያለ ሰው ሁሉ ቢማረክባቸውም እሳቸው እስከዛሬ መማረካቸው በይፋ ሳልነገሩ አሉ ብለን እንውሰደው። በሁለተኝነት እነ ዶክተር ደብረጽዮን እኛ ህጋዊ መንግስት ነን በምክር ቤቱ መተናል ያሉ ወገኖች አሉ። በሶስተኛ ደረጃ እንግዲህ አሁን ፍንጭ የወጣው ይህ ወታደራዊ ክንፍ እነ ዶክተር ደብረጽዮን መንግስትነት ያልተቀበለ ነገር ግን ታደሰ መወገድ አለበት ብሎ የሚያምን ቡድን ደግሞ ተፈጥሯል። ምንድነው ትግራይ ክልል እየተፈጠረ ያለው? በእንደዚህ አይነት ትርምስ ውስጥ ሆኖ አሁን ጦርነት አካሂዶ ውጤታማ የሚሆኑት ወይስ እነዚህ ሰዎች እንዲያው በሰሩት ግፍ ሄዶ እግዚአብሔር መጨረሻቸውን ሊያመጣባቸው እንዲህ እንደ ባቢሎኒያን ቋንቋቸው የተበላልቆባቸው ምንም እርባና ዝግባ የሚባል ነገር ሳይሰሩ ብን ብለው ሊጠፉ ሊሄዱ ነው የሚሄዱ የሚለው ጥርጣሬ እየመጣ ነው። ለምን የሆነ ነገር ሳታጠራ እንደዚያ ቻሌንጅ ውስጥ አገባም። እንደዚህ ቻሌንጅ ውስጥ ምናልባት ከዚህ በኋላ ነገሩ ኦልሬዲ ይቆያል እንጂ ወይ ደግሞ እዛው የተደካከሙ ነገር ሆኖ በመጠነኛ ጦር ሊሆን ይችላል እንጂ እድሉ በጣም ጠባብ ነው በሰላም የመነጋገሩ ነገር። ለምን እነሱ በጣም ቀዩ መስመር ስላለፉ ማለት ነው። ስለዚህ ምንድን ነው እስኪ ያለው ነገር? እሺ አመሰግናለሁ። ትግራይ ውስጥ ያለው የፖለቲካ ዳይናሚክስ አሁን በገለጽከው መንገድ መጥቷል። ሌላ አራተኛም አምስተኛም አንጃም ሊፈጠር ይችላል እና ትግራይ ውስጥ አሁን እንግዲህ 3 ኃይሎች ቁልጭ ብለው ወጥተዋል። ቲዲኤፍ ውስጥ ያሉት እነዚህ የጦር አበጋዞች በደብረ ጽዮን ስልጣን ላይ መውጣት ደስተኛ አይደሉም። ምክንያቱም ደብረ ጽዮን አንደኛ ምንድነው የግርማ ሞገስ ያለው መሪም አይደሉም። በቲፒኤልኤፍ ካምፕ ብዙ እኮ አይወደዱም። የንግግር ክህሎታቸውም እስከዚህም ነው። ኮንቪንስ የማድረግ ችሎታቸውም እስከዚህም ነው። ግን በአጋጣሚ የአመራር ቀውስ የፈጠረው ሊደርሺፕ ነው እንጂ የፈጠራቸው እርሳቸው ለአመራርነትም ይበቁ አልነበረም። በወያኔ ዘመን እኮ መለስ ዜናዊ እኮ የማይጨው አስተዳዳሪ ብሎ በዲሞሽን ልኳቸው ነበረ እና ልክ መለስ ዜናዊ ወደ ህይወታቸው ሲያልፍ ነው ያንን ጋፕ ተጠቅመው ወደ ማዕከል የመጡት እና በዚህ ምክንያት ትግራይ ውስጥ ያለውን ውስብስብ የፖለቲካ ዳይናሚክስ መረዳት የሚያስችል ጭንቅላት የላቸውም ተብለው ይታማሉ። በመታማት ደረጃ ብቻ አይደለም ፕራክቲካሊም እየታዩ ነው። እንደውም እኮ እርሳቸውን ጦርነት ጠማቂ ናቸው። ለ2013 ከፌዴራል መንግስቱ ጋር ለነበረው ጦርነት ዋነኛ እንደውም አርክቴክት የእርሳቸው የሊደርሺፕ ደካማነት ነው ብለው ይከሷቸዋል እኮ። አሁን ጌታቸው ረዳም ባወጡት አፍሪካ ሪፖርት ላይ ባወጡ ጽሁፍ ቀጥታ እንግዲህ የትግራይ ውስጥ ያለው ሊደርሺፕ አመራር ነው ለዘውል ቀውስ ተጠያቂ ብለው ያወጡትን። እንደውም ቲፒኤልኤፍ በሰጠው መልስ ምንድን ያለው ይሄ ጄኖሳይደሮችን የማንጻት ስራ ነው እየሰራችሁ ያላችሁት ትግራይ ህዝብ ላይ የተፈጸመውን አጠቃላይ እልቂት ማለት ለማንጻት ነው። አጠቃላይ ይሄ ብልጽግና ውስጥ ያለውን ካምፕ የማንጻት ስራ ነው እንጂ እየሰራ ያለው እኛ አይደለንም የሚል ነገር እና ምንድነው ለማለት የፈለጉት በደብረ ጽዮን አመራር የተፈጠረ መልካም የሆነ የፖለቲካ አስተዳደር የለም። የራሳቸው እንደውም አክቲቪስት ምን ብሏቸዋል? ደብረ ጽዮን ችግር የሚጠራ አንቴና አለው ብሏቸዋል ቃል በቃል ማለት ነው። እና አንቴና አለው ችግር የሚስብ ብለዋል። እና ዶክተር ደብረጽዮን እንግዲህ በእውነት የትግራይ ህዝብ ያሳዝናል። በእንደዚህ በጣም ደካማ በሆኑ ሊደርሺፕ እንዲህ ቀውስ በመግባቱ ያሳዝናል። እኛ ዋናው ህዝባችን ነው የምናየው። የፖለቲካ ኤሊቱ የነ ቲፒኤልኤፍ የፈጠረው የፖለቲካ ኤሊት
እጅግ በጣም ዘግናኝ የሆኑ ስራዎችን ሰርቷል። በኢትዮጵያ ፖለቲካ ውስጥም አሁንም እየሰራ ያለው ነገር በጣም ያሳዝናል። እና በሶስት ነገር መከፋፈሉ አሁን እንግዲህ ምንድነው ዊዝን ራሱ ቲዲኤፍ ሌላ አንጃ ይፈጠራል ብዬ እገምታለሁ። ለምን መሰለህ? ቲዲኤፍ ውስጥ የነ ጀነራል ታደሰና የጻድቃን ማለት የጀነራል ጻድቃን ሴሎች አሉ፣ ስሊፒንግ ሴሎች አሉ። ባለፈው በደሞዝ ሽፋን ቀውስ ውስጥ ገብቶ ነበረ፣ ብጥብጥ ገብቶ ነበረ። እንደውም እዛ ጊዜ መጠነ ሰፊ የሆነ ህዝባዊ ቅዋሜ እናቀጣጥላለን ብሎ ነበረ ጻድቃን ማለት ነው። ስለዚህ የጻድቃን የነ ጌታቸው ረዳ የነ ታደሰ ወረደ የነሱ ሴል ራሱ በዚህ በቲዲኤፍ ውስጥ ስላለ ሌላ አንጃ መፈጠሩ የማይቀር ነው። እንግዲህ ሶስተኛ የሆነው እንግዲህ አሁን ጊዜ አስተዳደሩ ኢቭን ታስሮበታል አይደል? አሁን ተፈታ የሚል እንግዲህ ዜና ሰምተናል። ይሄ ዋና ሴክሬታሪው ፕሬስ ሴክሬታሪው ያ የሚያሳየው ቲፒኤልኤፍ እንግዲህ ምንም እንኳን በቲዲኤፍ ካምፕ አረንጓዴ መብራት ባይበራለትም ባለችው ኩርማን የሆነች የጸጥታ መዋቅር ለመገልበጥ የሚያደርገው ጥረት ነው። ይህ የሚያሳየው ምንድነው? ትከሻ ለትከሻ እየተገፋፉ ነው እንጂ ኦቨርዌል ማድረግ አልቻለም ማለት ነው። ታስሮም ተፈታ ማለት እንግዲህ ቲፒኤልኤፍ ህወሓት የነ ደብረ ጽዮን ካምፕ ዋነኛ የሚመካው ምንድነው? አስመራ ውስጥ ያለው የፖለቲካ አጠቃላይ አደረጃጀት አለ፣ ካርቱም እንዲሁም ካይሮ ያለው እነዚህ ሶስቱ ትሪያንግሎችን የሚመካው ነው የሚባለው። ፊዚካሊ ግን ዋናው ሚሊተሪው የሚተኩሰው ግን በቲፒኤልኤፍ አካሄድ ስላልተመቸው እንግዲህ የማጉረምረምና ፊቱን የማዞር ስራ ሰርቷል። ይህ ምን ሊያመጣ ይችላል? ዋናው ትልቁ ነገር ምን ሊያመጣ ይችላል? አሁን የጀነራል ታደሰ ብቸኛው ከፌዴራል መንግስቱ ጋር የሚገናኝ ቀጭን ክር እሳቸው ናቸው። እንግዲህ ክሩ እንዲበጠስ ደግሞ ቲፒኤልኤፍ ቴክ ኦቨር አድርጓል ስልጣኑን። ባለፈው የሰማነው ምንድነው የኢትዮጵያ አየር መንገድ በረራው እንደሰረዘ ሰምተናል አለ እንደተመለሰ ማለት ነው። እንዲሁም ደግሞ በጊዜ አስተዳደር ስር ያለው የባንክ አካውንት ሁሉ እሱ እንዲዘጋ ሁሉ ውሳኔ ተላልፏል የሚል ነገር ሰምተናል። እና በትግራይ ውስጥ ያለው የፖለቲካ ክራይሲስ ምናልባት ቲዲኤፍ ወታደራዊ የሆነ መፈንቅለ መንግስት መስተዳደር ሊያደርግ ይችላል ራሱ ቲዲኤፍ ተነስቶ። ምክንያቱም ህወሓትም አልቻለም፣ ጊዜ አስተዳደሩም ህወሓትን ማስታገስ አልቻለም። ስለዚህ ቲዲኤፍ ተነስቶ በቃ መፈንቅለ መንግስት አድርግ ያለው በክልል ደረጃ ከፌዴራል መንግስቱ ጋር እነጋግራለሁ ቢል ፌዴራል መንግስቱ በምን መልኩ ነው የሚያው? አሁን ህወሓት ህገ ወጥ ነው ተብሏል። የተሰረዘ ድርጅት ነው። በምርጫ ቦርድም እውቅና የለውም። ፌዴራል መንግስቱም አያውቀውም። ይሄኛው ግን የሚሊተሪ ክንፍ ሚሊተሪ ዊንግ ግን በፓርቲ ደረጃ የተመዘገበም አይደለም። በቃ ፓራሚሊተሪ ነው በክልል ደረጃ። ይሄ ፓራሚሊተሪ ክልሉን ከቀውስ ለመታደግ የክልሉን ህዝብ ችግር ውስጥ ከሚገባ እንግዲህ በጣም ዘወር ሴናሪዮ ከዝንጀሮ ቆንጆ እኔ ስልጣን ላይ ልወጣ ብሎ ከደም መፋሰስ ለመታደግ ነው ብሎ ስልጣን ላይ ቢወጣና እነዚህ ወታደራዊ አንጃዎቹ ስልጣን ላይ ቢወጡና ከዛ በኋላ ከፌዴራል መንግስቱ ያለው ግብረ መልስ ምን ሊሆን ይችላል? ቀጥታ ትግራይ ውስጥ ገብቶ ጦርነት ውስጥ የመሳተፍ ሁኔታ ይፈጥራል ወይስ የቤት ተመልካች ይሆናል? ወይስ ጀነራል ታደሰ ከመባላታቸው በፊት ምናልባት ከቲዲኤፍ ጋር የመከላከያ ሰራዊቱ እንዲገጥም እርዳታ ይጠይቃሉ የሚለው ነገር እነዚህ ሁሉ ጠረጴዛ ላይ አስቀምጠን በሲናሪዮ መልክ ምን ተነተናቸው ናቸው? ጥሩ ነገሮች ናቸው ያለ በጣም ኢንትረስት የሆኑ ነገሮች። ለምንድን ነው መሰለኝ እንደዚያ ያልኩ? እኔ አሁን የተፈጠረውን የቲዲኤፍን እንቅስቃሴ በራሱ አምቆ የተፈጠረ የተወለደ አንጃ ነው እነ ዶክተር ደብረጽዮን አልቀበልም ማለቱ ወይስ የጀነራል ታደሰ ከዚህ በፊት እዚህ መድረክ ላይ አንድ ነገር አሰኝ ነበር። ጀነራል ታደሰ በጣም ተስፋ ቆርጦ ባለፈው ሲናገር ሰምተህ ከሆነ ምንድን ነው የሚለው? ሁሉም ከኔ ጋር ካቢኔ ውስጥ የነበሩ ሰዎች ወታደሮች ናቸው፣ የህወሓት አባላቶች ናቸው አለና ልክ ህወሓትና የትግራይ መከላከያ የተለያየ መሆኑ ነው አይን ነገር ናሬቲቭ አመጣና እኔ ስጀምርም የህወሓት አባል አይደለሁም የቲዲኤፍ ነኝ የሚል ነገር አነሳ። በድን ውሰድለት ይሄ በወረቀት ደረጃ እንቀበለውና አሁን ወታደሩ ሲነቃነቅ ኖ ብሎ እንደ ዶክተር ደብረጽዮን ላይ ሲነሳ ምናልባት ከዚህ ወታደር ጀርባ ጀነራል ታደሰ ይኖረው እሱም ይጠረጥራል። ምንድን ነው የነማን ጥርጣሬ? አሁን ሊሆን ሊቻይ ዋልቋጥር ሊቻለው ጀነራል ታደሰ አሁን እያሉ ያሉት ፖለቲከኛ መርቶናል በሆነ ዘመን ውስጥ ማለት ነው። እንግዲህ ሲቪሉ ወታደራዊ ኃይሉን ተጠቅሞ አይደለ ጉሬላ ላይም ከሲቪል ወታደር ውስጥ የወጣ ሲቪሉ አመራር ነው ስማራቸው ይዞ መጣ። አሁን ኦልሬዲ ሲቪሉ ቅድም እንዳልኩ አቂም የሌለውና ምንም እርባና የሌለው ውጤት መፍጠር ያልቻለ ኃይል ነው። በተለይ ትግራይ ክልል የቀረው የቀድሞ የህወሓት ርዝራዦች ማለት ነው። መናናቅ ተፈጥሮ ነው ወይ?
ተዋግተንኛ ደምተን እንደ ትላንትና ደብረጽዮን ወስደን ልንሾም ሆኖ ወይ? ስለዚህ እኛ እኮ የሆነ ነገር ማድረግ እንችል ይሆናል እኛ ራሳችን የሚል እንቅስቃሴ በጀነራል ታደሰ በኩል ሰራዊት ውስጥ የሆነ በድብቅ ተጀምሮ ይሆን ወይ የሚለውን ነገር ብናየውና እሱ ነገር ቢጀመር እንዴት ነው ከፌዴራል መንግስቱ ጋር የሚመጣል የሚል አንተ ያነሳው ጥያቄ ጋር ሄድልህ። እንግዲህ ፌዴራል መንግስት እኮ ቲዲኤፍን አያውቅም። የሚያውቀው የጊዜያዊ አስተዳደሩ ነው። ለምንድን ነው የማያውቀው? ቲዲኤፍ የሚባለው ኃይል እንደሚመክን ዲሞቢላይዝድ እንደሚሆን እንጂ እንደ ፖለቲካል ኢንቲቲ ራሱን ቆጥሮ ተደራድሮ ስልጣን የሚወስድ ኃይል እንዳልሆነ ማለት ነው። እሱንማ ካልክ እኮ ሁለት መከላከያ ኃይል አለ በአንድ ሀገር ውስጥ የሚለው ነገር መንግስት ተቀበለ ማለት ነው። እኔ ብቻ ሳልሆን ሌላ መከላከያ ሌላ ፓራሚሊታሪ አለ እኔ እውቅና የምሰጠው ወደሚለው ነገር መጣ ማለት። ይህ ደግሞ ሊሆን የሚችል ነገር አይደለም። እስካሁን የሚያጋጫቸው ሲቪሉ ፓርቲ ከህወሓት ጋር ሲያጋጭ ነበሩ። ያስታጠቅከውን የመከላከያ ፓራሌል ያለውን ታጣቂ ዲሞቢላይዝ ይታረጉ ዱይት ዛት ነው አይደል እንዴ? አሁን ያኛው ካራሱ ከኔ ጋር ተደራደር ብሎ ቢመጣ ምንድነው ሊፈጠር የሚችለው የሚለውን ነገር ነው ማሰብ ያለብኝ ማለት ነው። እሱ ነው ማሰብ ያለብኝ ነገር። እሱን የሚስተናገድ አይመስለኝም። ግን እኔ ዞሮ ምን ሊፈጠር ይችላል የሚለው ነገር ላይ አንደገላ አንሳለሁ። ይሄንን ጀነራል ታደሰ አዘጋጅቶ ወይ አቀናጅቶ ከሆነ ጀነራል ታደሰ ላይ ከሻዕቢያ ምን ሊደርስባቸው ይችላል? ላይ መሰለህ ቅድም አንደገና አስችላለሁ። የሻዕቢያ ጀነራሎች በጣም ከፍተኛ እብሪትና ወኔ ውስጥ ገብቶ ትግራይ ውስጥ ያለውን ነገር በጣም ተማምኖበት እስከ ቆቦ እስከ ራያ ቆቦ እስከ መምጣት ድረስ ደርሷል። ይሄ ማለት እርግጠኛ ነው አሁን ያሉት ኃይሎች የሚሸራጥቷል በእጃችን ላይ ገብቷል የሚል ነገር ነው። ስለዚህ ነድፈን አስፈላጊውን ነገር እኛ እያዋጋን እንትን ማድረግ የምንችልበት ሁኔታ አለ የሚል ነገር ነው። ይሄንን ጀነራል ታደሰ ይህንን ህወሓት ያሰበውን እቅድ የሚያፋርስበት ከሆነ አሁን ባለው መንገድ ጀነራል ታደሰ ጣፋንታው መበላት ይሆናል። ተሰነ ያለ አንደርግራውንድ ውስጥ መታሰር አይሆንም አይመስልም። አንድ ነገር ጥያቄ እና አሁን በዚህ ምክንያት ጀነራል ታደሰ ላይ አደጋ ሊደርስ ይችላል ነው አሁን እየጠረጠርኩት ያለው። ለምን ታውቃለህ? ይሄ ነገር አንሳሽ እሳቸው ተደርጎ ሊወሰዱ ይችላሉ። የጦስ ዶሮ እንዳይሆን ማለት አዎ፣ እርምጃው ተወስዶ ኤርትራ ድረስም በግዞትም እንዲቀመጡ ሊደረጉ ይችላሉ። ጉዳዩ እስኪሰጠል እስኪያደርግ ድረስ ማለት ነው። ናትና ሰርሊ ጠንካራ ስር ሳይሆን በግዞት መቀመጥ ድሮ ንጉሱ እንደሚያደርጉ አሉ አይደል? እዚህ ጋር ደግሞ ለታ የወሰዱ በግዞት ያ ደግሞ ጉዳዩን ያደርገ ካዩ ወስዱ ንጉሱ ብዙ ጊዜ ማለት ነው ወደ አደርጌ ምናምን ነው። ግን ጉዳዩን ያከፈዋል ማለት ያከፈዋል። አንድ የጎረቤት ደካማ የጎረቤት ሀገር አንተ ክልል ገብቶ የአንተን ክልል እንግዲህ የክልል ባለስልጣን ማለት ነው አፍኖ ወስዶ ራሱ ቀጠና ውስጥ ማሰር ማለት እንግዲህ የኢትዮጵያ ሉዓላዊነት እንክሽክሽ ነው እንደወጣ ምቆጥር ወደሚቀጥለው አጀንዳ ይቻላል። እንግዲህ ወደሚቀጥለው አጀንዳ ከመሻገራችን በፊት እንዲወሰብሰብ ያለ ትግራይ ክልል እየመጣ ያለውን ነገር አድማጭ ተመልካቾቻችን እንዴት ታያላችሁ? ምንድነው ሊፈጠር የሚችለው? በተለይ የቲዲኤፍ አሁን ያመፀው የዶክተር ደብረጽዮን ላይ ያመፀው ጣፋንታ ምንድን ነው የሚሆነው? በዚህ አመፅ ውስጥ ሆኖስ እንደሚያስቡ ወልቃይትን ሊወሩ ይችላሉ ወይስ ወረራውን ሳያከናውኑ እዛው ትግራይ ክልል እንዳሉ ይፋረሱ ይሆናል የሚለውን ነገር ላይ የራሳችሁን ሀሳብ ስጡን። ወደሚቀጥለው አጀንዳ ስንሻገር እንግዲህ አዲስ ዜና መጥቷል። ደረኝ ምንድን ነው? አሜሪካና ኢትዮጵያ ያልታሰቡ ነገሮች እየተፈጠሩ ነው። አሜሪካ ምን እንደሆኑ ባይገባንም እዚህ ቀጠና አካባቢ ማርክ አድርጋለች፣ ያነፈነፈች ያለች ነገር። አሁን ኤርትራን አንድ የሽፍታ ስቴትን ልክ የመንግስታዊ ቅርጽ እንዳለው አካል አድርጋ ያለውን ነገር ሁሉ ጣልኩብን ሁሉ ያነሳልሃለሁ፣ አብረን እንሰራለን፣ ያለውን ነገር ኖርማላይዝ እናደርጋለን ሲባል ጉድ ብለን ነው እኛ የተናገረው። ለምንድን ነው ጉድ ያልነው? ችግር የለም በአሜሪካ ዘመናዊ ታሪክ ውስጥ ውርደት ዲፕሎማሲ ነው የሚሆነው ብሎ እናትተን ነበር። ያን ለፉ አሁን ኢትዮጵያ ጋር መጣችና ደግሞ ከዚህ በፊት ጣልኩትን ማዕቀብ አንስቻለሁ። ማዕቀብ ማንሳት ብቻ አይደለም በወታደራዊ ይላል ኢኮኖሚያዊ ዝርዝር ውስጥ አልገባም እንጂ አጓን ይጨምር አይጨምር አናውቅም። ኢኮኖሚ ጉዳይ ሲሆን ሌላ በዚህ በጸጥታ በኩል የቀጠናው ጸጥታ ጉዳይ ላይ የቀጠናው ራሱ ምንድነው ያሉ ማን ነው አሉ ሰማን የሚባሉ ሰውዬ ማለት ነው። ትልቁ የዚህ ቀጠና ችግርን የመፍታት አቅም ያላት ኢትዮጵያ ነች በማለት አንከር ስቴት መሆኗን አረጋግጦላታል። እሱ ብቻ አይደለም፣ ቀይ ባህር ላይ የማሪታይም ጸጥታ ማስከበር ከዚህ ቢት አንድ ነገር አለ የምታስታውስ ከሆነ ኤሊት ፎርሱ የተመረቀ ጊዜ ነገር ተነግሮ ነበር። ከባቤል መንደብል እስከ ላይ ድረስ
የኤሊት ፎርስ ጸጥታን ያስከብራል፣ የተረጋጋ እንዲሆን ቀይ ባህር ላይ ስራ ይሰራል ተብሎ ነበር ያን ሐዋሳ ተመረቀ ነገር። አሁን እሱን በሌላ መንገድ ደግሞ መጣና አሜሪካ በማሪታይሙ ላይ ጸጥታ ጉዳይ ላይ አብረን እንሰራለን፣ ኤርትራ ኢትዮጵያ ቀይ ባህር ጋር መድረስ የለባትም፣ ቀይ ባህር አይገባትም፣ መውጫም የላትም ይሉናል። እነ ግብፅ ስብሰባቸውን አይ ከዚህ መልስ ብሎ ይጠራሉ። አሜሪካ ግን አለሽበት እያለች ነው ያለችው። ምናልባት አሜሪካ ኢትዮጵያ አሰብ ላይ ያነሳችው ጥያቄ አሁን ከኤርትራ ጋር በጀመረችው ዲፕሎማሲ ከኢትዮጵያ ጋር በአጠናቅራ በቀጠለችው ዲፕሎማሲ ይህንን ሁለቱን ዊን ዊን ወደ ሀሳብ ይዛ መጣ ይሆን ወይ? ይህን ለምን አነሳው መሰለኝ? የህዳሴ ግድቡ ጉዳይ ተነስቷል። ሁለቱንም አንድ ላይ አጣምራ ነው አሜሪካ ያነሳቸው፣ የህዳሴውንም የቀይ ባህር። ይሄ በጣም ለነ ግብፅ ራስ ምታት ነው፣ ለነ ሻዕቢያ ራስ ምታት ነው። ኤርትራና ግብፅን የሚመለከት ማለት ሁለቱ። ለምንድን ነው ራስ ምታት የሚሆነው? ኢትዮጵያ ስለ ህዳሴ ግድብ ነው ስለ ናይል ነው እንጂ ማለት ስለ አባይ ነው እንጂ ማውራት ያለባት ስለ ቀይ ባህር ማውራት የለባትም ነው የምንባለው ከዚህ በፊት። እኛ በእኛ በኩል ደግሞ በኢትዮጵያኖች በኩል ደግሞ ያለው ነገር ምንድን ነው? መነጋገርም ከሆነ ልክ የአባይን ጉዳይ ናይልን ጉዳይ በምነጋገሩበት ልክ የቀይ ባህርን ጉዳይ መነጋገር መብት ይኖራል የሚል ጥያቄ ነው የሚነሳ ነበረው። ይሄን አሁን ዛሬ በአያሌው ሀገር በአሜሪካ እውቅና ተገኝቶ ሁለቱን ያጣመረ ንግግር ውይይት ገንቢ ነው ተባለው። በሁለቱም በኩል ተሰጠ መግለጫ ጥሩ መግባባት ላይ ተደርሰን ተባለው። እንደዚህ አይነት ውይይት ላይ ደርሰናል የሚለው ነገር ምንድነው? ተወሰንጠቅቶ በጣም ግሩም ነገር ነው። እውነት ለመናገር እኛ ባለፈውም ለኤርትራ ማዕቀብ ሊነሳ ነው ሲባል ቪዛ ቪዚቱ ኢትዮጵያ ነው አይደል ኢቫሉዌት ያደረግነው። ከኢትዮጵያ አንጻር ኢትዮጵያ እንግዲህ እኛ ብለነው አይደለም እኛ ኢትዮጵያ ስለሆነ ሳይሆን የሀያላን ሀገራት እንዲሁም ደግሞ ጎረቤት ሀገራትን በሙሉ የቀጠናው አንከር ስቴት ኢትዮጵያ ነች በብዙ መልኩ። አንደኛ በፖፑሌሽን ዋይዝ፣ በሪሶርስ፣ በህዝብ ብዛት፣ በታሪክ፣ በሚሊተሪ ራሱ የታሪክ ስንመለከት በብዙ መልኩ ኢትዮጵያ የዚህ የቀጠናው አንከር ስቴት እንደሆነች ይታወቃል። እና አሁን አሜሪካ እንግዲህ ላፊ መታ ባለፈው ለኤርትራ ያሳየችው ግሪን ላይት መጀመሪያ የሰማነው ዎል ስትሪት ጆርናል የተባለው የመረጃ ወጣው። ከዛ በኋላ ሮይተርስ ከውስጥ አዋቂዎች ባገኙት መረጃ ብሎ አውጥቷል። የሻዕቢያን ማዕቀብ ወይም የኤርትራ ማዕቀብ የማንሳትና ቀጠናው ላይ የሆነ አዲስ የሆነ የፖለቲካ አሳለፍ የመፍጠር ሁኔታ ይመስል ነበር እና በእርግጥ ኢትዮጵያን አግሎ ኤርትራን በዚህ መልኩ የምትቀርብ ቢሆን ኖሮ ኤርትራ አሜሪካ ሌላ የፖለቲካ አሳለፍ እንመለከት ነበር። ለኤርትራም ትልቅ የመሰራች ነበር ሊሆን የሚችለው። ነገር ግን ጥርጣሬዎች ነበሩ የዛ ጊዜ። በእርግጥ ኤርትራን አሜሪካ በዚህ መልኩ ቀርባ የቀጠናው አንከር ስቴት ለማድረግ ይህ ሁሉ ርቀት ትላለች ወይ? ታሪካዊት ሀገሯን የኤዩ መቀመጫ ያላት ትልቅ ህዝብ ያላት ትልቅ ሪሶርስ ያላትን ኢትዮጵያን ወደ ጎን ገሸሽ አድርገ ትናንት በቅኝ ገዢ እንግዲህ ፍላጎት ተጠፍጥፋ የተሰራችው ከኢትዮጵያ ተነጥቃ ለሀገር መንግስት የበቃችውን ኤርትራን አቅርቦ ኢትዮጵያን የማግለል ሁኔታ አሜሪካ ትሄዳለች የሚለው ነገር በጥርጣሬ በደንብ ተመልክተነው ነበር እና አሁን እንግዲህ ውሎ ሳያድር ወደ ኢትዮጵያ እንግዲህ ቀርበው በሶስትዮሽ ዘርፍ በጣም ወሳኝ የሆኑ ዘርፎች ናቸው። እኔ የኢኮኖሚ ዘርፍ ነው ቅድም ነክተዋል። የአጓን ምናልባት የተከለከለውን አጓ ሁሉ እስከ መፍቀድ ሊደርስ ይችላል፣ አናቅም። እሱን ከጠቅል ነው የአሜሪካን ኩባንያዎች ኢትዮጵያ ውስጥ እንደልባቸው ኢንቨስት እንዲያደርጉ ምህዳሩን በደንብ ማመቻቸት የሚል ነገር አለው። በኢኮኖሚ ረገድ ኢትዮጵያና የመሳሪያ ግዢ ያለው መከላከያውን ለማዘመን የተለያዩ ግዢዎችን ለመፈጸም በጣም ሰፊ ምህዳር ያገኛል። ከሁሉም ደግሞ በጣም ትኩረትን የሚስበው ቀጠናዊ ጉዳይ ነው። ቀጠናዊ ጉዳይ ማን አለ? ሱዳን አለች፣ ኤርትራ አለች፣ ሶማሊያ አለች። እነዚህ ሁሉ ይመለከታል ማለት ነው። ይሄንን ከምን ጋር እናገናኘዋለን? እዛ ሆርሙዝ አካባቢ ከተፈጠረው የፖለቲካ ቀውስ ጋር ቀጥታ ሊገናኝ የሚችል ነው። አሜሪካ ለምንድን ነው ወደዚህ ቀጠና የመጣችው? በጣም ሲበረታባት ነው በትር የኢራን በትር በጣም ሲበረታባት ኢራን እንደውም ኤክስቴንድ እንደምታደርገው የጦርነቱን ቀጠና ኤክስቴንድ እንደምታደርገው ቀይ ባህር እንደምትዘጋ በጣም ዋርኒንግ መስጠት ሲጀምር ነው ወደዚህ ወደ ቀጠና የመጣችው እና ቀጠና ውስጥ ማን ሀገር አለ ብላ መፈተሽ ጀመረች እና እንግዲህ ከኤርትራ ጋር ያደረገችውን በእንጥልጥል ነው ያለው እስካሁን። እኛ ኮኦፕሬቲቭ ሁሉ ተፈርሟል። ስለዚህ ኢትዮጵያን ወደዚህ የማቅረብ ሁኔታ ከቀጠናው አንጻር ስንመለከተው በኢራን የተፈጠረባትን ጫና ከዛ አንጻር መመልከት አለብን። ሰሞኑን ከሁለት ሳምንት በፊት ያየነው ነገር ደግሞ አለ። እዚህ ቀይ ባህር አካባቢ የሶማሊያ የባህር ላይ ወንበዴዎች
እንደ አዲስ መርከብ እያገቱ ነው። መርከብ እያገቱ 1-2-3 አግተው እንደውም ወደዚህ ወደ ሶማሊያ ባህር አስጠግተዋል። እዛ ሃይባይም የለም፣ በጣም ክፍት ነው ቀጠናው እና ኢትዮጵያን የዚህ በማሪታይም ረገድ በዚህ በቀይ ባህር ረገድ አጋር አድርጎ ባለፈው የተሰለጠነም እንትን አለ፣ የመከላከያ ኦልሬዲ ኃይል አለ። በሪሶርስ ረገድ ደግሞ የእስራኤልም ራሱ ፈንድ እንደምታደርግ ቃል ገብታለች። እስራኤል ራሱ በሶማሊላንድ አማካኝነት ከኢትዮጵያ ጋር አዲስ ትብብር መፍጠር እንደምትፈልግም ብዙ ምልክቶችን አይተናል። እና ይሄ ቀይ ባህር አካባቢ የምንገባው አንደኛ ልንገባበት የምንችለው ከእስራኤል ጋር የጀመርነው አሊያንስ አለ በዚህ በሶማሊላንድ ረገድ፣ እሱ ላይ ተጨማሪ ተደራቢ ኃይል ሆና ትመጣለች አሜሪካ። ከዚህ በፊትም በደንብ ተተንብየዋል። ማለት አሁን እስራኤል ብቻ አይደለችም ሶማሊላንድን እውቅና ሰጥታ ቀይ ባህር አካባቢ ያለውን የፖለቲካ እንቅስቃሴ እሱ ለመቋጠር የምጥረው እስራኤል ብቻ አይደለችም፣ ከበስተጀርባ አሜሪካ አለች። ልክ አሁን እስራኤል ከኢራን ጋር ጦርነት ሲጀምር ቀጥታ አሜሪካ መጣች አይደል? አሜሪካ የሌለችበት እስራኤል የለችም፣ እስራኤል የሌለችበት ደግሞ አሜሪካ የለችም። እስራኤል ለሶማሊላንድ እውቅና ሰጥታ እዛ አካባቢ የባህር ቤዝ መፍጠር ኢንቴንሽኑ አለ። እነሱም ኦልሬዲ የሄዱበት በጣም ሰፊ ርቀት አለ እና ኢትዮጵያ ከዛ አንጻር ትልቅ ስራ እንደምትሰራና ትልቅ በረከት እንደምታገኝ እርግጠኛ ነኝ ማለት ነው። በዚህ መልክ ስትመለከተው ከአሰብ ደግሞ ረገድ ስትመለከተው ከአሰብ ረገድ ምናልባት ቀይ ባህር አካባቢ ያለውን የፖለቲካ ክራይሲስ ለማለዘብ ኢትዮጵያና ኤርትራ ያለባቸውን ቁርቋሶ በጦርነት ከመፍታት ይልቅ በሰላማዊ ማዕቀፍ እንዲፈቱ እየቀረበች ይመስለኛል። የሻዕቢያንም ጠባይ በተወሰነ ደረጃ ለማረምና ለማለዘብ በማዕቀብ ሽፋን የተወሰነ መንገድ ርቃ ቀርባ ከኢትዮጵያ ጋር ያለውን ልዩነት ለማቃረብ ይመስለኛል። ደሬ ጥሩ አድርገህ ገልጸሃል። እንግዲህ ደግሞ ችግር የተፈጠረበት ቀጠና ነው። ቀጠና ለወደፊት ማንኛውም የአሜሪካን ጥቅምን ለመደርደር ቢሆን እንደዚሁም ደግሞ ቀጠናው ላይ ተጽዕኖ ፈጣሪ ሆኖ ለመውጣት የሚፈልግ አካል ሊመርጥ የሚችለው ይህም ቦታ ለምን ሱዳን ያለውን እሳት አይተናል፣ ሶማሊያ ያለው እሳት አይተናል። ሶማሌላንድ እና ሶማሊያ ነገሩ ገፍቶ ከመጣ ኢቨን መልሶ የሶማሊያን ብሔርተኝነትን ለማጠናከር ወደ ጦር መግባታቸው የማይቀር ጉዳይ ነው። ወይ አሁን እውቅና ጨመረ እናንትን እያለ ከሄደ ኢትዮጵያና ኤርትራ መካከል ያለው የቀይ ባህሩ ጉዳይ ጥያቄ አለ። ስለዚህ አሜሪካ አሁን ታርጌት ያደረገችው ይህን ቀጠና አካባቢ ላይ ሁሉንም ሊያስማማ በሚችል ጥሩ አግባቢ አካል ሆና እዚህ አካባቢ ካልተገኘች ሌላ ተፎካካሪ ኃይል እንደሚመጣባት ነው። ያኮረፈው ቀላል ነው። ቻይና እና ራሽያ ኮብኮ ቁጭ ብሎላል የቀጠና አካባቢ ለመምጣት ማለት ነው። እሱን ለመጥራት በሩ በእጁን ከፍቶ ኢራንም ቢሆን ነፍሷ ስላልወጣ ያ ጦርነት እንኳን በሌላ መንገድ ቢቋጭ እዚህ ቀጠና አካባቢ ላይ ከአሜሪካ ጋር ካኮረፍክ እጇን ዘርግታ የምትይዝ አገር ነች። ስለዚህ ቀጠና ቶሎ ብሎ ካልተያዘ አደገኛ እንደሆነ አሁን ኑሮ ቢሆን የተረጋጋ መንግስታቶች ባሉበት ዘመን ምንም ግጭት በሌለበት ዘመን ላይ ቢሆን ኑሮ ችግር የለም፣ በቀላሉ ኮንትሮል ማድረግ ትችላለህ። አሁን ግን ሁሉም ቦታ አልተርኔቲቭ ያለበት ቦታ ላይ ሆነዋል። ሱዳን ቢገባ ሁለት መንግስት ነው አክት እያደረገ ያለው እና እንደዚህ አይነት ነገሮችን ለዚህ ይመስለኛል ጥሩ አሁን ሁሉንም ሊያግባባ የሚችል ነገርና ለሁሉም ዊን ዊን የሆነ ሀሳብን ይዛ ለመቅረብ እያሰበች ያለችው በዚህ ውስጥ እንግዲህ ቆሞ ቀሩ የሆነው ሻዕቢያ አይዲዮሎጂ ምን ይጣባ እንዳይገጥመዋል አሁን ሰምተሃል። ሶፊያ ወይ ማነው አምባሳደር ሶፊያ ያሉት አምባሳደር ሶፊያ የቅኝ ግዛት እሱን ጥያቄ አንስታለች። የቅኝ ግዛት ነው እኛ በዚህ ጉዳይ ከኢትዮጵያ ጋር ቅኝ ገዢያችን አናወራም ያለው እንግዲህ አሜሪካ ይህን ሀሳብ ገዢ አድርጋ ስታመጣ ይህን አንቀበልም ስሉ የሻዕቢያ ዕጣ ፈንታ ምን ሊሆን ይችላል? አንድ ነገር የምታይልኝ አየህ አንቀበልም ብሎ አሁን አሜሪካ ሲሪየስ ነው። ከዚህ በኋላ የምታስታመው የመጣ ያለው እንደ አንጀራት አይቻለሁ። አሁን ከዚህ የፊቱ ዝም ብለህ በልምጭ በማግለል በምናምን ብቻ የምታልፈው ነገር አይደለም። ሌላው አማራጭ ይመጣል። በዛ በኩል ያለው ጊዜ የሚሰጥ ነገር ስላልሆነ ወይ መቀበል ወይ መጥፋት ነው አማራጩ። ከሁለቱ አንዱ ነው የሚሆነው። ስለዚህ እንግዲህ የሚሆነውን ነገር በቆይታ እያየን የምንሄደው ይሆናል። እናንተም እስኪ በዚህ ጉዳይ ላይ አሜሪካ ቀጠና አካባቢ ላይ ይዛ የመጣችው ሀሳብ ሁሉም ተስማምቶበት ሁሉም ደግሞ ጥቅሙን አስከብሮ ሊቀጥል የሚችልበት ቀዳዳ ይኖራል ወይ? ያ ከሌለ ደግሞ እንዴት ነው የኢትዮጵያን ጥቅምና የኤርትራን ጥቅም ማቻቻል የሚቻለው? እንዴት ነው የኢትዮጵያን ጥቅምና የሱዳን ጥቅም ማቻቻል የሚቻለው ብሎ ጉዳይ ላይ የየራሳችሁን ሀሳብ እንድሰጡ እየጠየቅ እንዳለች መጨረሻ እንግዲህ ባለቀ ሰዓት ሰርፕራይዝ አይነት ነገር እየመሰለ መጥቷል። ምንድን ነው ዩኬ ከዚህ በፊት እነ ፈረንሳይ ብዙ አውሮፓ ሀገራቶች አይደለም በሂደቱ ውስጥ መግባት ሆርሙዝ የዓለም ነው፣ ዓለም የተጎዳበት ነው ያለው። በዓለም አቀፍ የውሃ ሕግ ማንም መብት የለውም።
ይሄ ምንድነው ሃይሲ የሚባለው ቦታ ላይ ማለት ነው። ሁሉም የራሱን ክፍል ላይ ትሰመርላል እስከ 12 እንትን እስከዛ ድረስ ነው እንጂ መብት ያለ ሃይሲ ከገባ ማንኛውም በነፃነት ማለፍ አለበት ብሎ የዓለም አቀፍ የዛሬ ስንት ዓመት ኮንቬንሽኖች ተወጡ። ግን ኢራን ከዛ አልፋ የራሷ ከራሷ ግዛት ውጭ ያለውን ባህርን አንዴ ቀርጥበታለሁ አንዴ ማንም በዚህ ማለፍ አይችልም አሜሪካ ከዚህ ካለች የሚል ነገር ፕሪኮንዲሽን አምጥታለች። ያ ነገር ማስቆም አልተቻለም። ኢራንን ዓለም ይኸው እንደምታየው በነዳጅ ጦት ስቃይ ውስጥ ገብቷል። ኑሮ ውደቱ ጦዟል እና አውሮፓውያኖች በዚህ ውስጥ ተሳታፊ እንዲሆኑና ሚኒመም ሆርሙዝ ላይ ባህሮች በነፃነት መርከቦች በነፃነት እንዲያልፉ የራሳቸው ሚና እንዲወጡ ትራምፕ ሲያቀርቡ ማንም ጆሮ ዳባ ልበስ ነው ያለው። ማንም ሊሰማቸው ፈቃደኛ ያልሆነ አንተባበርም ያሉ በግልጽ። አሁን ግን ዩኬ በድሮኖች እና በወታደራዊ ጄቶች የታገዘ እዛ ባህር ውስጥ ያለውን ኢራኖች ያጠመዱትን ፈንጂዎችን ሳይት አውት የማድረግ አንደኛ፣ ሁለተኛ ደግሞ በነፃነት ያለምንም ጉዳት መርከቦች እንዲያልፉ ጥበቃ ልታደርግ ወሰነች ማለት ነው። ይሄ ማለት በቀጥታ ሆነ በተዘዋዋሪ ዩኬ ወደ ጦርነቱ ገባች ማለት ነው። ለምን? ኢራን ይህን ጉዳይ ስለማትፈልግ ማለት ነው። የሚመጣ መርከብ ካለ ይመታለው ስለምትል ከመታች ያው አብሮ ተባብሮ ከሌሎች አካል ጋራ ዩኬ መቼ ሆና ትመጣለች ማለት ነው። እንዲያው የዩኬ ወደዚህ ሂደት ውስጥ መግባት የኢራን ደግሞ በአሜሪካ የምታቀርበው መደራደሪያ በፍጹም ለአሜሪካ ከጎሮሮ የሚወርድ ነገር አልሆነም። አሜሪካ የምታቀርበው ነገርም ሊቀበሉ አልቻሉም። አሁንም ምንድነው ያሉ ዩራኒየምንማ እናበለጽጋለን እንታጠቃለን ነው እያሉ ያሉት። አሜሪካ ደግሞ የጦርነቱ ዓላማም ዩራኒየማቸውን እንዲወገድ ነው። ይሄ እስካልሆነ ድረስ ምንም በኢኮኖሚ ጉዳይ በምን ጉዳይ ፈርቴን የምናቆመው የለም። አስፈላጊ ችግር ውስጥ ገብተን ብንሆን እንገፋለን ስለ ትራምፕ ዛቱት። ምንድን ነው የዩኬ መምጣት ምን ይዞ ይመጣል? በጣም ግሩም። እስካሁን እየታዘብን የነበር ነው ምዕራባውያኖች በኢራን ጉዳይ አንድ አልነበሩም። ኔቶ አልተባበሩም ብለዋል። የኔቶ አባላት እነ ፈረንሳይ እነ ጣሊያን አየራቸውን ሁሉ ክልላቸውን ሁሉ ዘግተዋል። እንግዲህ እዛ ጋ ያለው ኢራን እንግዲህ እዛ አካባቢ ያለው ተጽዕኖ ዓለም አቀፋዊ እንደሆነ ይታወቃል። ወደ 1500 የሚጠጉ መርከቦች ናቸው የታገዙት። ይገርማል እስካሁን እና እነዛ ሁሉ በቃ ኦልሬዲ እዛ ቆመዋል። እንግዲህ በዛ አኳን ስትመለከተው የዓለም ኢኮኖሚ ምን ያህል እየታመሰ እንደሆነ የሚያሳይ ነው። ራሷ ዩኬ የችግሩ ሰለባ እንደሆነች እና ጉዳዩን ቀጥታ መግባቷ ምናልባት አሜሪካ ስትወተውት የነበረው በዩኤን አማካኝነት ማዕቀብ ይጣል ያለችው ሌሎች ሀገራትም ወደዚህ ጦርነት ይግቡ ኔቶ ያግዘኝ እያለች ስትወተውት የነበረው ውሎ አድሮ እንግዲህ ሀገራት አፌክትድ እየሆኑ ስለሆነ ወደዚህ እየመጡ ይመስላሉ። አሁን የጥቃት ኢላማ የሚያደርጉት ዩኬን በለው አሜሪካ ምንድን ነው እያሰቡ ያሉት? በዛ በሆርሙዝ የሚያልፉትን መርከቦች የሚቆጣጠሩበት ስቴሽን አላቸው። እሱን ስቴሽን ማውደም ነው መጀመሪያ ስራ የምንሰራው ነው ያሉት። እሱን ኦልሬዲ በደንብ ዲሞሊሽ ካረከው መርከቦችን የሚቆጣጠሩበት መርከቦች ላይ ጥቃት የሚፈጽሙበት ሁኔታ ሊኖር አይችልም እና ቀጥታ ጥቃት እንፈጽማለን የሚል ነገር ነው። አሜሪካም አሁን እንግዲህ ወደ ቻይና ሄዳለች የተናገረችው ነገር። ግን ከዚህ ጋር ተያይዞ ምን ማስጠንቀቂያ አስተላልፋለች ኢራን? አንድ ጥቃት በተፈጸመ ቁጥር ተጨማሪ የዩራኒየም ማብለያ ስራዎችን እየሰራው ነው የሚሄደው እና ብዙ የዩራኒየም ማብላሪያ የምናብላላበትን ስቴሽን እያቋቋምን እያጧጧፍን ራሳችን ለመከላከል እነዚህ ስራዎች እንሰራለን የሚል ነገር ተናግረዋል። ሌላ ደግሞ በጣም ትኩረትን የሚስበው ከዚህ ቀደም እንደነበረው ሆርሙዝን ዝም ብለን ከፍታ እናደርገውም። መጠነ ሰፊ ወታደራዊ ቤዝ እዛ አካባቢ የህሉናችን አንደኛው ዋነኛ አካል ስለሆነ የሉዓላዊነታችን አንደኛው አካል ስለሆነ በጣም መጠነ ሰፊ የሆነ ወታደራዊ እንቅስቃሴ እናደርግበታለን። ካሁን በኋላ ይህን ነገር በቸልታ እናየው የሚል ነገር ነው እና ጉዳዩ ሲሪየስ ነው ማለት ነው። ማለት ኢራን እንግዲህ ቴክ ኦቨር እንዳደረገች እና አሜሪካንን እንዳንበረከከች አሜሪካን በኢራን ቁጥጥር ውስጥ እንደገባች አይነት ስሜት ያንጸባረቁ ስለሆነ ምናልባት እዛ አካባቢ ያለው ችግር እኔ በቀላሉ ይፈታል ብዬ አላስበው። መልካም እንግዲህ ደሬ በየጊዜው አዳዲስ ነገር ነው እየሰማን ያለ ነው። ግን አንድ ተስፋ ሰጪ ነገር ምንድን ነው? እኔ ደጋግሜ አንድ ነገር ሳነሳ ነበር። ይህ ጉዳይ የአሜሪካ የእስራኤል ወይ ደግሞ የኢራን ጉዳይ ብቻ አይደለም፣ የዓለም ህዝብ የዓለም መንግስታት ጉዳይ ይሆን ይመስላል። ቶሎ እልባት የማያገኘው ከሆነ በማንኛውም መንገድ የዓለም መንግስታቶች የዚህ ሂደት ውስጥ መግባታቸው የማይቀር ጉዳይ ነው። መንግስታት ብቻ ህዝብ ራሱ በጥያቄው ሊወጣ ይችላል። እያንዳንዱ ሀገር ህዝብ ማለት ነው። ስለዚህ የዛ ማሳያ እንደው አሁን ዩኬ ሄዱ ያሉበት ሁኔታ እሱ ነው አይቀርም።
ከዛ ምርጫን ታያለ። ምንድነው ሁለት ምርጫ ነው ያለው። ኢራንን ተባብረናት አሜሪካን እናጥፋትና ነገር እናስቁሙ ወይስ አሜሪካን ተባብረን ኢራንን አስገድደናት ይሄን ነገር እናቁሙ ብሎ ነገር ለምን በጥቅም ምንም ግድ የለውም። አንተ እኮ እናት ልጅ ጋር እኮ ትጋጫለህ እኮ በሃይማኖት በጂኦግራፊ በምን ቋንቋ ምናምን ባል ነገር አይሰራም። እንደዚህ አይነት ነገር ማለት ነው። ጥቅም ነው። አሁን በቃ እየተቸገረ ነው ያለ ህዝብ ያለው የአረብ ሀገራት ላይ የምታጠቃው ነው ገብቷል። እየተቸገረ ነው ያለው። ይሄ ችግር እስከ ድረስ ነው መቀጠል የሚችለው። ስለዚህ ያለውን ችግሩን መቋጨት የሚቻለው በቃ እሱ መንገድ እንፈልግ ወደሚለው ነገር ዓለም መንግስታት እያሰቡ እየመጡ ያለ ነገር ይመስለኛል። ወይ ማደራደር የማይቻል ከሆነ ግን አንዱን አካል አስገድደ አንዱ ቡድን አሸናፊ ሆኖ ወጥቶ የዓለም ህዝብ እረፍት ማግኘት ያለበት ሁኔታ ነው መሆን ያለበት ነገር ነው። እሱ ገፍቶ ይመጣ ይመስለኛል። ውድ አድማጭ ተመልካቾቻችን እስቲ እናንተም በዚህ ጭራይ ከዚሁ ጋር ተያይዞ ዩኬ ወደዚህ ሂደት ውስጥ መግባቷ ምንድን ነው የሚያመላክተው? ሌሎች የአውሮፓ ሀገራቶች ተሳታፊ ይሆናሉ ወይስ አይሆኑም? ጉዳዩ ውስጥ በምን ይቋጫል የሚለው ጉዳይ ላይ የየራሳችሁን ሀሳብ ስጡን። የዛሬውን ዕለታዊ ዝግጅታችን በዚህ ያጠቃልላል። በሌላ ጊዜ እስክንገናኝ ድረስ ቸር ሰንብቱ።